ደም የሚፈሳትን ሴት የነካ ሰው እሷም የነካችው ሰው ይረክሳል ይላል። ምን ቢገባት ነው ጌታን የሚያክል ህዝብ የሚከተለውን መምህር ደፍራ የነካችው? ምን አንደርስታንድ አድርጋ ነው? እናንተም እንዲገባቸው የፈለኩት እሱ። በድንጋይ የሚያስወግራት ህግ እያለ ፊት ለፊቷ ምን አስባ ነው ጌታን የነካችው? እምነቷት ስኬት መጣ ጨርቁን ብነካ ፈወሳለሁ የሚል። ከዚህ ሴት የተነሳ እነ ጴጥሮስ ልብሳቸው እየተቆረጠ ይወሰድ ነበር። ለምን? በልብስ አኖይንቲንግ እንደሚያልፍ አሳይታለች። በጌታ ስሙኝ፣ ጊዜያችሁን አንደርስታንድ ስለማድረግ ነው ያወራሁት። ጊዜን አንደርስታንድ ስለማድረግ ነው ማስተምራችሁ። ጊዜን ማወቅ ስለሚል ነው ማስተምራችሁ። የእናንተ የሆነን ጊዜን ማወቅ። አንዳንድ ጊዜ በረከታችሁ ሲያልፍ ያ ታይም እንደሆነ አንደርስታንድ ካላረጋችሁ ትተላለፋላችሁ። የሚያልፉ ነገሮች ለእናንተ ምልክት ስለሆኑ ነው ይሄንን ማወራ። ኢየሱስ ጌታ ነው። ሉቃስ ወንጌል ምዕራፍ 8 ቁጥር 40 እስከ መጨረሻው አንብብ፣ እስከ ቁጥር 56። ኢየሱስም በተመለሰ ጊዜ ሁሉ ይጠብቁት ነበርና ሕዝቡ ተቀበሉት። ኢያኢሮስ የሚባል ሰው መጣ። እርሱም የምኵራብ አለቃ ነበረ። በኢየሱስም እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው። 12 ዓመት የሆናት አንዲት ሴት ልጅ ነበረችውና እርሷም ለሞት ተቃርባ ነበረች። ሲሄድም ሕዝቡ ያስጨንቁት ነበረ። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯን ሁሉ ለባለ መድኃኒቶች ከስራ ማንም ሊፈውሳት አልተቻላችም። በኋላውም ቀርባ የልብሱን ጫፍ ዳሰሰች። የደሟም ፈሳሽ በዚያን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝቡ ያስጨንቁሃልና ያጋፉህማልና የዳሰሰኝ ማን ነው ትላለን አሉት። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከእኔ እንደወጣ እኔ አውቃለሁ አለ። ሴቲቱም እንዳልተሰወረች ባየ ጊዜ እየተንቀጠቀጠች መታ በፊቱ ተደፋች። በምን ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። እርሱም ገና ሲናገር አንድ ሰው ከምኵራብ አለቃው ቤት መጥቶ ልጅ ሞታለችና እንግዲህ መምህሩን አታድክም አለው። ኢየሱስ ግን ሰምቶ አትፍራ፣ እመን ብቻ ትድንማለች ብሎ መለሰለት። ወደ ቤትም ሲገባ ከጴጥሮስና ከያዕቆብ ከዮሐንስም ከብላቴኖትም አባትና እናት በቀር ማንም ከእርሱ ጋር ይገባ ዘንድ አልፈቀደም። ሁሉም እያለቀሱላት ዋይ ዋይ ይሉ ነበር። እርሱ ግን አታልቅሱ፣ ተኝታለች እንጂ አልሞተችም አለ። እንደ ሞተችም አውቀው በጣም ሳቁበት። እርሱ ግን እጇን ይዞ አንቺ ብላቴና ተነሺ ብሎ ጮኸ። ነፍሷም ተመለሰች፣ ፈጥናም ቆመች። የምትበላውን እንዲሰጧት አዘዘ። ወላጆቿም ተገረሙ። እርሱ ግን የሆነውን ለማንም እንዳይናገሩ አዘዛቸው። በደንብ ስሙኛ። ስለ እናንተ ህይወት ውስጥ እግዚአብሔር ስለሚሰጠው ጊዜ አንደርስታንድ እንድታደርጉ ነው ምነግራችሁ። በደንብ አስተውላችሁ ስሙ። እቺን ሴት በጣም ብዙ ጊዜ ስትሰበክ ሰምተናታል። ጌታ ምን ፈልጎ ይመስላችኋል እቺ ሴት እዚህ ወንጌል ውስጥ እንድትካተት ያደረገው? በደንብ ስሙ። መጽሐፍ ቅዱስ ስለዚህ ስለተቀበልነው ወንጌል ሲናገር ጌታ ኢየሱስ ይሄንን ብቻ ታምራት እንዳልሆነ ያደረገው ይናገራል። ያ ማለት ባህር ቀለም ቢሆን ምድርም ወረቀት ብትሆን አይበቃም ተጽፎ ብሏቸዋል። ገብታችኋል አይደል? ስለዚህ እጅግ በጣም ብዙ ያደረገው ተአምራት አለ። ሩቅ ሳትሄዱ አንድ ቦታ እንኳን ልንገራችሁ። ጌታ ኢየሱስ የከተማውን ሁሉ በሽተኛ መጡለት ይላል። ከተማ ውስጥ ስንት አይነት በሽተኛ? ለምሳሌ ታውት የከተማውንና ለምሳሌ ከተማ የሚባለው ልክ እንደዚህ እንደ አዲስ አበባ ማለት ነው። ይሄንን የሚያክል ከተማ ታውትና እዚህ ቦሌ ክፍለ ከተማ የሚለውን ብቻ አስቡት። ቦሌ ክፍለ ከተማን ተውትና ደግሞ 22 የሚባለውን ሰፈር ብቻ አስቡት። ስንት አይነት በሽተኛ ልታገኙ ትችላላችሁ? አይን የሌለው ታያላችሁ። ምናልባትም ይሄ ኳሱ የሌለ ሰው፣ እጁ የተቆረጠ ሰው። ምክንያቱም ለጌታ እጁ የሰለለ ማምጥተው ሲያይ ባላንስ ያረጋ አይደለም ሁለት እጁ። ስለዚህ ነክቶት እኩል አድርጎታል። እንደዚህ አይነት ሚራክል ኖርማል ነው ጌታ። እንግዲህ ከተማ ውስጥ ያለን ሁሉ በሽተኛ መጡ በስሩ ይላል። አምጥተው ከተማ ውስጥ ያለ ሁሉ እጁን ጭኖ ሁሉም ተፈወሱ ይላል። ሁሉም ተፈወሱ በሚል በአንድ አረፍተ ነገር አጠቃለላቸው እንጂ ዝርዝር የላቸው።
ለምንድን ነው እነዚህ ሰዎች ስፔሲፊክሊ ፒክ የተደረጉት? ጌታ ምን የተደበቀ ነገር እያስተማረን ነው በሚነግረን ወንጌል ውስጥ? ምክንያቱም የጌታ የመጣበት ዓላማ መፈወስ ምናምን ታምራት ማድረግ አይደለም። ይሄ አይደለም የመጣበት ሪዝን፣ ይሄ አይደለም። ለምንድን ነው ታዲያ እነዚህ ነገሮች የሚያደርገው ካላችሁ፣ ኮድ እየሰጠ ነው፣ ትሬኒንግ እየሰጠ ነው ያለው። ምክንያቱም መጽሐፍ ቅዱስ ላይ ባለፈው ብያቸዋለሁ፣ የዮሐንስም ደቀ መዝሙር መጥተው ይከተሉት ነበር፣ ዮሐንስ እስር ቤት ስለነበር እና ያያሉ። የጌታና የዮሐንስ ደቀ መዝሙር ኮምፒት እንደሚያደርጉ የምታውቁት፣ በቃ የተሻለ ሌሰን የተሻለ የሆነ ነገር እንደሚሉ የምታውቁት፣ ጌታ ኢየሱስ ጋር መጡና 12ቱ ደቀ መዛሙርት እንደዚህ ብለው ጠየቁት፣ እንዴ ጌታ ሆይ ዮሐንስ ደቀ መዝሙር እኮ እንዴት እንደሚጸልዩ ያውቃሉ፣ ለኛም አስተምረን እንጂ። ያ ማለት ይተያያሉ ማለት ነው። ጌታ ደቀ መዛሙርቱ ጋር መንገድ እያሳያቸው እንደሆነ የምታውቁት፣ መፈወስ ብቻ ሳይሆን ለነሱ ሌሰን እየሰጠ ነበር። ሌሰን ትምህርት እየሰጣቸው እንደሆነ የምታውቁት፣ መጡና ዮሐንስ እንዲህ ብሏል አሉት። የምትመጣው አንተ ነህ ወይስ ሌላ እንጠብቅ ብሏል ብለው ሲጠይቁት እንደዚህ አለ፣ የምታዩትን ንገሩት። ያ ማለት እያሳያቸው ነበር ማለት ነው። ከኔ ጋር ናችሁ? ለዛ ነው ደቀ መዛሙርቱ ሲናገሩ በዓይኖቻችን ያየነውን እጆቻችን የዳሰስነው ይሄንን እንናገራለን ሲል ትሬኒንግ እየሰጣቸው ነው ያለው። ስለዚህ የዚህ ሴት ታሪክ ሲጻፍና ሲጠቀስ ምን ማስተማር ፈልጎ ነው? ምንድነው ትልቁ ኢምፕሊኬሽን? እቺ ሴት 12 ዓመት ሙሉ ደም ሲፈሳት ነበረ። እዚህ ስፍራ ላይ አሁን ያነበባችሁት ሉቃስ ወንጌል ምዕራፍ 8 ላይ እንደዚህ ይላል አይደለ? እቺ ሴት ትዳሯን ለባለ መድኃኒቶች ጨረሰች ይላል መጽሐፍ ቅዱስ ላይ። አስተውላችሁ ከሆነ አንዳንድ ጊዜ ትዳር ብሎ ሜንሽን የሚያደርገው ትሬዠርን ሀብትንም ነው። ምክንያቱም ያቺ 2 ዲናር የሰጠችውን ገንዘብ ሰጠች ሳይሆን ትዳሯን ሰጠች ይላል። ያ ማለት ትሬዠርን ነው የሚያወራው፣ ሀብትን ነው። ከኔ ጋር ናችሁ? ስለዚህ እቺ ሴት ትዳሯን ሲላችሁ ያላትን ትሬዠሯን ነው ሰጠች የሚል። እቺ ሴት የሆነ ነገር አንደርስታንድ ባታደርግ ዋጋ አትከፍልም። ለምን በሉኝ፣ ስሙኝ በደንብ። በሙሴ ሕግ ሙሴ ለእስራኤላውያን የሰጣቸው ሕግ አለ። ያ ሕግ ኢየሱስ ሲመጣ አልተሻረም። ጌታ ኢየሱስ እንኳን ሕግን ልሽር አይደለም የመጣሁት ብሏቸዋል። ከሕግ በላይ የሚሰራን ኦቶሪቲን ያለማመደን እንጂ ሕጉን አልሻረም ጌታ። ስለዚህ ሲመጣ ጌታ በነበረበት ጊዜም ሕጉ ይሰራል። ለዛ ነው ጌታ እያለ ድንጋይ አምጥተው ሊወግሩ ስሩ የመጡት። ለምን ውገሩ የሚል ሰጥቷቸዋል ትእዛዝ። ከኔ ጋር ናችሁ? እንደዚህ ያለው ሰው ተለይቶ ይወገር የሚል ትእዛዝ የሰጠው ሙሴ ነው። ስለዚህ ያ ሕግ ይሰራል። ያ ሕግ ደግሞ የተቀመጠባቸው ብዙ ነገሮች አሉ። አንደኛው ደግሞ ሕጉ ምንድነው ከተባለ ደም የሚፈሳት ሴት ስለረከሰች ስለሚል ባይብል ተነጥላ ትቀመጥ ነው የሚለው። ከኔ ጋር ናችሁ? ትነጠል ነው የሚለው፣ ለብቻዋ ትሁን ነው የሚለው። መነጠል ብቻ አይደለም፣ እሷ ራሷን አይሶሌት ማረጓ ብቻ አይደለም። እሷ ደም የሚፈሳትን ሴት የነካ ሰው፣ እሷም የነካችው ሰው ይረክሳል ይላል። ስለዚህ እንዲነኳትም አይፈልጉ። ከኔ ጋር ናችሁ? ስለዚህ ተሳስታ እሷ ሌላን ሰው ጋር ሄዳ ብትነካ የነካችው ሰው ስለሚረክስ እሷ ልትወገር ትችላለች፣ እሷን ሊወግሯት ይችላል። ስለዚህ እየሄደች ያለችው ሪስክ ከፍላ ነው ማለት ነው። ምን ቢገባት ነው ጌታን የሚያክል ሕዝብ የሚከተለውን መምህር ደፍራ የነካችው? ምን አንደርስታንድ አድርጋ ነው? እናንተም እንዲገባችሁ የፈለኩት እሱ። ከኔ ጋር ናችሁ? ምን አንደርስታንድ አድርጋ? አትሞስፌር ውስጥ በዛ ሰዓት ምንድን ነበረ የሚናገረው? ምክንያቱም አትሞስፌርን፣ ታይምን፣ ሲዝንን አንደርስታንድ ስለማድረግ ጌታ ኢየሱስ ተናግሯል። እናንተ ደመና አይታችሁ ዝናብ ይመጣል ትላላችሁ፣ እንዴት ምልክትን አይታችሁ ይላል። ስለዚህ እያንዳንዱ ነገር ምልክት ነው የሚያወራው ነገር አለ ማለት ነው። እቺ ሴት ጌታ ሲያልፍ አይተዋለች፣ ስለ ጌታ ታምር ታውቃለች፣ ኤቭሪቲንግ ታውቃለች። እያለፈ አይደለም ያስቆመችው። በጌታ ስሙኝ፣ እያለፈ አይደለም ያስቆመችው፣ ካለፈ በኋላ ጠበቀችው። ለምን? አቅጣጫው ወዴት እንደሆነ ነው እያጠናች ያለችው። በድንጋይ የሚያስወግራት ሕግ እያለ ፊት ለፊቷ ምን አስባ ነው ጌታን የነካችው? እምነቷት ከየት መጣ? ጨርቁን ብነካ ፈወሳለሁ የሚለው ከየት መጣ? እንዴት አውቃ ከየት መጣ? ሃው እንዴት ገባት? ጨርቅ ይፈውሳል የሚል እኮ አስተምሮ የለም። እኔ እንደውም ሲመስለኝ ነው የምላችሁ የሆነ ሬቨሌሽን በር እንደከፈተች ይገባኛል። ለምን ካላችሁኝ የጨርቁን
የልብሱን ዘርፍ ጫፍ ነክታ ተፈወሰች የሚለውን ደቀ መዛሙርቱ ሁሉን ያዩት። ሉቃስ እኮ ሐኪም ስለሆነ ነው የሷ ኬስ ባለመድኃኒቶች ሁሉ አልቻሉትም ሲል ምናልባትም እቺ ሴት ሉቃስ ጋር መጣ ሊሆን ይችላል። ለምን ካላችሁኝ ጌታ ደቀ መዛሙርቱን 3 ዓመት ተኩል ብቻ ነው ያስተማረው። የዚች ሴት ኬዝ የ12 ዓመት ኬዝ ነው። ስለዚህ በእርግጠኝነት የምነግራችሁ ሉቃስ ጋር ልትታከም መጣለች። በእርግጠኝነት የምነግራችሁ። ስለዚህ ያቃታል እንዴ እቺ ሴትዮ አሁንም ደም እየፈሰሳት ነው ብሎ የሚጽፍ ነው የሚመስለኛል። በድፍረት ያወራው ልጅቷን ኢንተርቪው አድርጎ አይደለም። ብዙ ባለመድኃኒቶች ሞከሩ ኢንክሉዲንግ ሚ፣ ገንዘቧን ጨረሰች፣ መፍትሄ ግን አላገኘችም። ያ ማለት አሁንም መፍትሄ ፍለጋ ጌታ ጋር መጣለች ማለት ነው። ከኔ ጋር ናችሁ? ስለዚህ የሷን እንትን በደንብ የጻፈው ለዛ ነው። መድኃኒት ፍለጋ እሱም ጋር ተኪዶ ነበር። ኬዟን ያውቃል። አንዳንድ ጊዜ ሕክምና ጋር ስትሄዱ ለምን ያህል ጊዜ እንደዚህ ሆነብህ ምንድነው ኬዙ ትባላል አይደል? ስለዚህ እሱ ጋር ሲመጣ 12 ዓመት ሞላት ያለው ኢንተርቪው ተደርጋለች። ኬዝሽ እንደዚህ ይሄን ሞክሪ ብሏል። የሚያውቀውን ቅጠል ሞክሯል። ያልሞከረው ነገር የለም። ምናልባትም አንዱ ሙከራ ልጁ ለጂ ብሎ ሊሆን ይችላል። ለምን እንደዚህ ያልክ ካላችሁኝ ሜዲካል አንድ እንደዚህ አይነት ፕሮብሌም የሚቀረፍበት የሚባለው ልጅ በመውለድ ነው ይባላል። ሰምታችሁ ከሆነ አላውቅም። እና ያልሞከረው ነገር የለም። ጌታ ሲመጣ እቺ ሴት ጌታን ሄዳ አይደለም ያስቆመችው። ጌታ ካለፈ በኋላ ጌታ የሚሄድበትን አቅጣጫ ነው አስተውላ ያየችው። ወዴት ነው የሚሄደው? ወዴት ነው አትኩሮቱ? ታርጌቱ ምንድነው? እያጠናቸው ነበር እቺ ሴት። ልክ ሲሄድ ተጋፍታ ተሽሎክሉካ ሄዳ የልብሱን ጫፍ ነካች። ሬቨሌሽን እንደከፈተች የምታውቁት ልብስ እንደሚፈውስ የተጻፈ ነገር የለም። ግን ከዚች ሴት የተነሳ እነ ጴጥሮስ ልብሳቸው እየተቆረጠ ይወሰድ ነበር። ለምን? በልብስ አኖይንቲንግ እንደሚያልፍ አሳይታለች። ጌታ ኢየሱስ ራሱ ሲጠየቅ ማን ነካኝ አለ። ሁሉም ሰው ፈርቶ ይላል። ስታነቡት እንደዚህ ይላል። ገሸሽ አለ ከጥያቄው። ማን ነካኝ? የሆነ የቁጣም ሊሆን ይችላል ጌታ የተናገረው፣ ወይ ደንግጦም ሊሆን ይችላል። ልክ እንደዛ ሲል ሁሉም ራሱን ራቅ አደረገ፣ እያጋፋ የነበረ ህዝብ ሁሉ። ከዛ ጴጥሮስ መጣና ጌታ ሆይ ማን ነካኝ ትላለህ? ይሄ ሁሉ ሰው እያጋፋ ኖ እሱን አይነት አይደለም ምለው፣ እኔ ጋር ያለውን ኃይል የጎተተ ሰው አለ ነው ያለ። እስቲ አሜን በሉ። ስለዚህ ልብስ በመንካት ውስጥ ያንን ኃይል አክሰስ ማድረግ እንደሚቻል እቺ ሴት አሎክ አድርጋለች። ለዛ ነው ከተማ ሁሉ እያጋፋው ነበር የሚባለው። ከተማ ተሰብስቦ እንዳለ የምታውቁት እያጋፋው ስለነበረ ነው። ስለዚህ ከተማ በተሰበሰበበት ነው የልብሱን ጫፍ ነክቼ ተፈወስኩ ብላ ያወራችው እቺ ሴት። ስለዚህ የልብስ ጫፍ የልብስ ቁራጭ ይፈውሳል የሚለውን ለከተማው የነገረችው እሷ ነው። ስለዚህ ከተማው ጴጥሮስ ጋር ይመጣና ጴጥሮስም አታስፈልግም ልብስን ቆርጠህ ስጠን። ለምን? ያቺ ሴት በልብስ ተፈውሳለች። የአንዳንድ የፈተናችሁ ልኬት ታውቃላችሁ፣ ለሌላ ጄኔሬሽን የሆነ ነገር አሎክ እንደሚያደርግ። እቺ ሴት ያለፈችበት ነገር አዲስ ሬቨሌሽን አሎክ አድርጋለች። እኛ ጋር አሁን መንትል የሚባለው ጨርቅ የሚባለው በእሷ ምክንያት ነው የመጣው። እሷ እንደዛ አርጋ እነ ጴጥሮስን ባያረጉ አናቅም እኛ። ስለዚህ የተጸለየበት ጨርቅ አለ አምጣው። አኖይንትድ ማቴሪያል የሚባለው እቺ ሴት ናት ሬቨሌሽኑን የከፈተችው። አሁን ጥያቄው እዚህ ጋር ነው። በዚህ ሁሉ ነገር ውስጥ ሪስክ የወሰደችው ምን ገብቷት ነው? ወይስ ተስፋ የለኝም በቃ እኔ የመጨረሻ እንትን ላይ ስለደረስኩኝ እሞታለሁ ብላ ነው? ማለት ይሄን ሁሉ አመት ገንዘቤንም ጨርሻለሁ ምንም የለኝም ተስፋ የለኝም በሚል ነው? ወይስ ምን ገብቷት ነው የነካችው? ሄዳ እንዴትስ ደፈረች? አስቡ። ህዝብ እያጋፋው ነበር የተባለው ጌታ ማት ህዝብ አለ ማለት ነው። ያ ማለት እቺ ያላትን ኢነርጂ ሁሉ ሰብስባ እየተጋፋፋች ወደሱ ጋር እየደረሰች ነው ማለት ነው። ልክ መጨረሻ ላይ ያላት ኢነርጂ ያው እቺ ሴት ቆማ አይደለም የነካችው። እኔ በእርግጠኝነት የምነግራችሁ ተገፍትራ ወድቃለች። ለምን በሉኝ? የልብሱን ዘርፍ ጫፉን ነካችው ነው አይደል የሚባለው? በምንድነው በሂብሩ ምንድነው የሚባለው? ዚት ነው ምናምን ይባላል። የልብሱ ዘርፍ የሚባለው ልብስ ከተሰራ በኋላ የሆነ እንደ ጫፍ እኛ ሀገር እንደ ፈትል ተደርጎ ጋቢ ለሚፈተል ታውቃላችሁ። እነሱ ጋር ይታሰርና ወደ ታች እንደዚህ እንደ ጌጥ ይወርዳሉ። ገብታችኋል? እሱን ጫፍ ነካችሁ ማለት ቀሚሱ ስር ነው ያለው። ባትወድቅ ኖሮ እንዴት ትነካዋለች? ስለዚህ ታግላ እየመጣች መጨረሻ ላይ አንዱ ገፍትሯታል ማለት ነው። ስለዚህ ጫፉን ነካችሁ ጨርሻለሁ አለች። ወዲያው ቆመ ይላል። የደሟ ምንጭ መቆም ብቻ አይደለም፣ ጌታም ቆመ። ከዛ ተናገረ። ቆይ ማን ነካኝ? ለምን ማን ነካኝ እንዳለ ልንገራችሁ። በጌታ ስሙኝ። ጊዜያችሁን አንደርስታንድ ስለማድረግ ነው ያወራሁት። ጌታ
ለሌላ ሰው ነው የሆነ ኢነርጂ ይዞ እየሄደ ያለው። ማን ነካኝ ማለት ለሌላ የተከፈተ አትሞስፌር ነክቷል፣ ገብታለች እዛ ውስጥ። ከኔ ጋር ናችሁ? እየሄደ ያለው በሌላ ሰው አትሞስፌር ነው። የሚሄድበት ሰው ከተማ ሁሉ የሚያውቀው ሰው ነው። ሰውየው የ12 ዓመት ልጅ አለው። ልጄ ታማለች ናና ጸልይ ብሎት ነው እየሄደ ያለው። ከኔ ጋር ናችሁ? እየሄደ ያለ ደግሞ ሰውየው እንደሚታወቅ የምታውቁት ህዝብ እያጋፋው ያለ የሆኑ ሰዎች መጡና መምህሩን አታድክም ልጅ ሞታለች አሉ። ያ ማለት ሰፈር ውስጥ ያውቁታል ማለት ነው። ከኔ ጋር ናችሁ? አሁን በደንብ ስሙኝ፣ በደንብ ስሙኝ። የዚች ሴት ድፍረት ኬት እንደመጣ ልንገራችሁ። ጌታ ኢየሱስ ሲሄድ አላስቆመችው። ከኔ ጋር ናችሁ? ቁምና ፈውሰኝ እንደሌላው ሰው ጨቅጭቃ አላስቆመችው። አንደርስታንድ ያደረገችው ሲዝንንና አትሞስፌርን ነው፣ ምልክትን አይታ። ጌታ ኢየሱስ ደግሞ ሲያስተምር ስለ ምልክት ተናግሯል። አንደርስታንድ አድርጉ ነው። የሆነ ጊዜ ሳስተምር እንደዚህ ብያቸዋለሁ። አንዳንድ ሂሊንጎች ቀድመው ካልሆኑ ወደ ሆኑ ነገሮች ፕሮሲድ ማድረግ አይቻልም። የስፒሪቹዋል ሬልም ፕሮቶኮል አይደለም። ከኔ ጋር ናችሁ? ፕሮቶኮል አይደለም። የሆነ ነገር ሲለቀቅ ቀድሞ የመጣው ነገር ካልተስተናገደ ትልቁን ነገር እግዚአብሔር አይለቅም። ስለዚህ በሆነ ሙቭመንት ነው መንፈሳዊ ዓለም የሚሄደው ማለት ነው። ስለዚህ እቺ ሴት ያየችው ጌታ እያንዳንዱ የሚሄድበትን ነገር አንደርስታንድ እያደረገች ነው። ኬዟ የስንት ዓመት ነው? የስንት ዓመት ነው? የ12 ዓመት ኬዝ ነው ይዛ እየሄደች ያለችው። ስለዚህ ጌታ ኢየሱስን አየችው። እየሄደ ያለበት ቦታ የ12 ዓመት ኬዝ ያለበት ቦታ ነው። ስለዚህ ዲል እየተደረገ ያለው አንድ አይነት አትሞስፌር ውስጥ ያለ ጥያቄ ስለሆነ በዛ ነው ሄዳ የተነካካቸው። እስቲ አሜን በሉ። ስለዚህ ወደዛ እንደሚሄድ ስለምታውቅ የኔም ኬዝ የ12 ዓመት ኬዝ ነው አለች። የእሷን እንደሚቀሰቅሰው የኔንም ያስቆመዋል አለች። ለዛ ነው ማን ያስቆመኝ ሲል ለዛ የሄደ ኢነርጂ ተነካክታ ጎትታለች። እስቲ አሜን በሉ። አንደርስታንድ ስላደረገች ነው የሚሄድበትን። ከኔ ጋር ናችሁ? ድፍረት የሰጣት ኃይል የሰጣት እየሄደ ያለበት ምልክትን ስላወቀች። ባይብል ምንም ኮኔክሽን ሳይኖረው ቆይ እንዲህ ያለች አይመስላችሁ? የኔ ኬዝ የጀመረው 12 ዓመት ነው። ይሄም ሰውዬ ደግሞ ከዛሬ 12 ዓመት በፊት በተቀበለው ነገር ነው ጌታን እየጎተተ ያለው። the same issue the same day። ጌታ ይኸውላችሁ ወደ ሌላ ቤት እየሄደ አይደለም፣ ወደዛ ኢሹ ነው እየሄደ ያለው። ማንንም ሌላ ኢሹ በዛች ታይም ላይ እንደማይፈታ የምታውቁት። አንዳንድ ጊዜ እንደዚህ ብል ስል ሳስተምር ሰምታችሁ ታውቃላችሁ። ጌታ ወርሺፕ ነው የፈለገው ስላችሁ ወርሺፕ ከሆነ ወርሺፕ ይደረጋል። አንዳንዴ ፕሮፌቲክ ነገር ሲፈልግ ፕሮፌቲክ ነገር እናደርጋለን። ወደሚፈልገው ነገር ነው ፍሎ የምናደርገው። ጌታ ኢየሱስ ያ ነገር ብቻ እንደተከፈተ የምታውቁት፣ ሌላ ሁሉ ያጋፋ ቴንሽኑን አይወስደውም። ቀጥ ብሎ ወደ ሰውየው ቤት እየሄደ የሰውየው ኢሹ ብቻ እንደሚስተናገድ ደግሞ የምታውቁት፣ ሁሉንም አስወጥቶ ቤተሰቦቹን ብቻ አድርጎ ዘጋባቸው። ታይሙ አሁን የእንደዚህ አይነት ኢሹ ነው እያለ ያለው። ከኔ ጋር ናችሁ? የእግዚአብሔር መንፈስ በኃይል በጉባኤ ውስጥ ሲያልፍ ምን እየሰራ እንደሆነ አስተውሎ ማወቅ የእናንተ ድርሻ። ከኔ ጋር ናችሁ? ለዛ ነው የመጎብኛትሽን ወራት አላወቅሽም እና የሚለው። የእግዚአብሔር መንፈስ እያለፈ አለርት ካልሆንክ ሚስ ታደርጋል። እቺ ሴት አስቁሞ አይደለም የሚሄድበትን አሳይመንት ስላወቀችው ነው። የሚሄድበትን ምክንያት ስላወቀችው ነው። እየሄደበት ያለውን ነገር አንደርስታንድ ስላደረገች ነው። ሴም ኬዝ ላይ ነው ያለው ስላለች። ኬዙ የ12 ዓመት ቢሆንም ጌታ እየሄደ ያለው ወደ ፊውቸር ነው። ከኔ ጋር ናችሁ? ተስፋ ወዳላት ህይወት ወደ ጀመረች ብላቴና ነው እየሄደ ያለው። ስለዚህ እቺ ሴት ባለ በሌላ አቅሟ ማድረግ ያለባት የኋላ ታሪኳን ረስታ ወደ ፊቷ ነው መሄድ ያለባት። ከኔ ጋር ናችሁ? አንዳንዶቻችሁ ማወቅ ያለባችሁ ሶሉሽን ያለው የኋላ ጥያቄያችሁን በማንሳት ውስጥ ሳይሆን በምን ይፈታል ብሎ አንደርስታንድ በማድረግ ውስጥ ነው። የት ጋ ነው የኔ መልስ ያለው ብሎ በማወቅ ውስጥ ነው። የሆነ ኢንተርቪው እያየው በጣም የገረመኝን ነገር ልንገራችሁ። ልጁ በጣም ዓለም ላይ ያሉ ቢሊዮነሮችን ነው ኢንተርቪው የሚያደርገው። እንዴት ነው ስኬታችሁ? ምን ትመክራላችሁ? እያለ ይሄን ብቻ ነው የሚጠይቀው ልጁ። እና አንዱን ሰው እየጠየቁት ከዛ የስኬትህ ኪ ምንድነው ብለው ሲጠይቁት እንደዚህ አለ። ወረቀት አምጣለውና ወረቀቱን አሳይ። እንዲህ ወረቀቱን ዘረጋውና ይሄ አሁን አለ አመታት ነው ብላ አስበው። ለምሳሌ እኔ አለ 58 ዓመቴ ነው አለ እና 58 ዓመት እስከዚህ ድረስ ነው ብላ አስበው አለ ያየሁት 58 ዓመት። አሁን የቀረው ይሄ ከሆነ 58ቱን ጥየው ነው የሚሄደው አለ። የኋላውን እየቆጠርኩ አልኖርም፣ ያለፍኩበትን እየጣልኩት ስለሚሄድ ነው ስኬታማ የሆንኩት። ከኔ ጋር ናችሁ?
አብዛኞቻችሁ መልሳችሁን የማትቀበሉት የኋላችሁ አጥር ላይ ስለቆማችሁ። እቺ ሴትም መድኃኒት የለኝም፣ ባለ መድኃኒት ጠፋ፣ የኔን ኢሹ የሚፈታ የለም፣ እንደዚህ ሆኛለሁ የሚል ጋር አይደለም። አንደርስታንድ አሁን ከሁሉ ወጣ አንደርስታንድ ነው ያደረገችው። ኦኬ ጌታ ምን እያደረገ ነው? ወዴት እየሄደ ነው? ምን ኢሹ ሊፈታ ነው? ልክ ይሄንን ስታቅ እኔ ነኝ ወደ ኢሹዬ መፍጠን ያለብኝ ነው ያለችው። ከኔ ጋር ናችሁ? ወደ መልሴ የምፈጥነው እኔ ነኝ ብላ ነው እሷ ነው የሮጠችው። መጋደል ካለባችሁ ታይማችሁ በደረሰበት ነገር ዋጋ ክፈሉ። ሰው ሁሉ እያጋፋው ነበር ማለት አስቡ። ደም በመፍሰስ አቅሟን የጨረሰች ሴት ያቺ ስለሆነች ኦፖርቹኒቲዋ ባይዘው ልንገራችሁ፣ ያቺን ታይም ብትተላለፍና ጌታን ሌላ ጊዜ ብታገኘው ላትፈወስ ትችላለች። አምቴልኝ ላትፈወስ ትችላለች። ታይሟን ሲያመጣላት ያቺን ታይም ሲያመጣላት ያ የሷ ጊዜ እንደሆነ ታውቃለች። ስለዚህ ማድረግ ያለባት ባለ በሌላ አቅሟ ሁሉ እየተገፋፋች እሱ ጋር መድረስ ነው ያለባት። ከኔ ጋር ናችሁ? የትም ቦታ ሂዱ። እግዚአብሔር በሰዎች ሕይወትም ተአምራት ሲያደርግ እዩ። አዳዲስ ነገር ሲሆንም እዩ። ግን ከራሳችሁ ሁኔታ ጋር አስተውሉ። ለአብዛኞቻችሁ ደግሞ ሞመንቱ አሁን ነው። በእውነት አሁን ነው ታይም፣ አሁን ነው ለአብዛኞቻችሁ ታይም። የእግዚአብሔር መንፈስ በሚያልፍበት ጊዜ ተመልካች አትሆኑ፣ እናንተን ሚነካችሁ ሁሉ። እግዚአብሔር አስገድዶ እናንተ ህይወት ውስጥ እንደማይሰራ ታውቃላችሁ። ኖ ማን እኔ እጄን ጠምዝዞኝ የለም፣ እንደዛ የሚባል ነገር የለም። ማንንም እጁን አይጠመዝዝም። እጅ የሚጠመዝዝ አምላክ ቢሆን ኖሮ ነብዩን አስቀምጦ እንደዚህ ችግር አለ፣ ይሄ አይነት ኬዝ አለ፣ ማንን ልላክ ብሎ ያወራል። ኬዙን የሚያወራው ሰው ሂድ እስቲ አንተ እንደዚህ አርግ ብሎ ለምን አላለው? ማንን ልላክ ሲለው እንደዚህ አለ፣ እኔ ላክ እኔ አለ። ኢቭን በህይወታችሁ አላማ እንኳን ቢኖርባችሁ አንደርስታንድ ባለማድረግ ዲሌይ ልትከፍቱ ትችላላችሁ። ህይወታችሁ ውስጥ አላማ እንኳን ቢኖርባችሁ ነው የምላችሁ። እንዴ በእግዚአብሔር አጀንዳ ውስጥ ታስበው የዘገዩ ሰዎች የሉም እንዴ? ባይብል ውስጥ ኤልያስ ሊሄድ ሲል እኮ ቅባትን ይዛ አትሄድም፣ ወደ 3 ሰው ታስተላልፋለህ አለው። እዩ፣ ኤልሳና አዛኤል። እዩና ኤልሳ እዛው ጋር ነው ያገኙት። አዛኤል ከስንት ዓመት በኋላ ነው ያገኘው። እና ጥሪ ስላለብህ ብቻ ታገኛለህ ማለት ነው? አንተና አለርት መሆን ያለብህ ታይም ሲመጣ አንተነ ማወቅ ያለብህ። አንዳንድ ጊዜ ስንት የተስፋ ቃል ተነግሯችሁ ተጸልዮ ተጮ ስንት ፕሮሚስ ነግሮ እግዚአብሔር እኮ ይሄን ሲለኝ ነበር ብላችሁ ትረሱታላችሁ። ልክ የጉብኝቱ ሲዝን ሲመጣ እናንተ ስላላወቃችሁ አልፎ ይሄዳል። እናንተ ጨክናችሁ በወሰናችሁበት ውሳኔ እግዚአብሔር አብሯችሁ ይጨክናል። እናንተ ዲሳይድ ባደረጋችሁበት ነገር እግዚአብሔር አብሯችሁ ዲሳይድ ያደርጋል። ከኔ ጋር ናችሁ? አንዳንዴ ጌታ እንኳን ሲናገር ስሙ። እንደዚህ ነው ሲዝኑ፣ ይሄ ሊሆን ነው ሲላችሁ አሃ ይሄ ነው። ባለፈው ፓስተር ሲያወራችሁ ነበር አይደል? የቆማችሁበትን ቦታ ማወቅ ጥሩ ነው። አንዳንዱ ቦታ ለቅሶ ከሆነ ታለቅሳላችሁ በጌታ ፊት፣ ተንበርከከ ጸልይ ከሆነ ትጸልያለህ። ያ አይነ ስውር የተፈወሰው አላችሁ የዳዊት ልጅ ማረኝ ብሎ ጮኸ ነው አይደል የሚለው? ጩኸቱን የፈወሰው ለምን ካላችሁ ስንት ዓመታት ሙሉ ቁጭ ብሎ የሚለምን የነበረው የኢያሪኮ ግንብ አጠገብ ነው ይላችኋል። የኢያሪኮ ግንብ አጠገብ በልመና መልስ የለም። ኢያሪኮ ታሪኮ የተጻፈው በጩኸት ሲፈርስ ነው። ስለዚህ ጌታ ሲያልፍ ሰውየው ጮኸ ይላል። ዝም በል ቢሉትም ኖ የጩኸት ቦታ ስላለው ጮሃለሁ ነው። የጩኸት ቦታ ሆኖ ስለ ጮኸ ነው ተመልሶ መጥቶ ምንድነው የምትፈልገው? አንዳንድ ነገር ላይ እንዴት እንደሚመለስላችሁ አንደርስታንድ አድርጉ። በጌታ ሌላ ቀን በራሳችሁ ላይ አትቅጠሩ። ከኔ ጋር ናችሁ? በህይወታችሁ ላይ ሌላ ቀን አትጨምሩ ራሳችሁ። እግዚአብሔር የሚያደርግላችሁን ነገር እስክትረዱት አያደርግም። ሰምታችሁኛል? የሚያደርገውን ነገር እስክትረዱት አያደርግም። በራችሁ ጋር ቢሆንም እስክትረዱት አያደርግም። ሐና ስንት ዓመት ነው ልጅ የጠየቀችው? አሳንሽው 10 ዓመት ይሆናል። ለምን ካላችሁኝ ፍናን አይደለች 7 ልጅ ስትወልድ በአመት ወለደች ብላችሁ አስቡት። ልክ ይሄኛው እንደተወለደ አረገዘች፣ ድጋሚ ወለደች፣ በአመት ያለ ረፍት። ሐና ልጅ የተቀበለችበትን ሞመንት አስተውላችሁታል? ሐና ልጅ የተቀበለችው የልጁን ፐርፐስ ስታውቅ እግዚአብሔር ቤት እየመጣች ነበረ። አትሊስት በአመት 2 ጊዜ ይመጣል። ሰምታችኋል? ህግ ስለነበር በትንሹ አልመጣችም ካላችሁ 20-30 ጊዜ መጣለች። 20-30ውም ጊዜ ትጠይቃለች። እየተመረረች እንደምትጠይቅ የምታውቁት ባልየው እንደዚህ አላት፣ እኔ ከ10 ልጅ አልበልጥም፣ እኔ ከዚህ ሁሉ አልበልጥም፣ እኔ ማረግልሽ ነገር አይበልጥም ይላታል። የሱ ቃልም አያጽናናት። ግን የሆነ ሰዓት እንደዚህ አለች። ልክ ጸሎቷ ይኸው ኤሊ እንኳን ሲመጣ ምንድነው እንደሰከረ ሰው የሚያደርግሽ ሲላት እሷ እየጠየቀች ነበር። ጌታ ሆይ በቃ ኢትስ ኦኬ ዲል እናደርግ፣ አንተ ምሰጠኝን እሰጣለሁ አለች። በሷ መንገድ እንዲመጣ የተፈቀደው ሳሙኤል ነው። ሳሙኤል ከመምጣቱ በፊት የሚመጣበት ፐርፐዝ አለው።
ፐርፐዙን ካወቀች ይመጣል። ያለ ፐርፐዙ የምትመራው ልጅ ግን አይመጣም። ስለዚህ ዓላማውን ስታውቅ ወዲያው ከዛ በኋላ አዝና አልታየችም። አሁን ሳሙኤል ይመጣል። የሚመጣበት ምክንያት ስለታወቀ። ከኔ ጋር ናችሁ? አንዳንድ ጊዜ እግዚአብሔር የተስፋ ቃልን ፕሮሚስም ሰጥቷችሁ ከሆነ ለምን እንደሆነ እስኪገባችሁ ድረስ ይጠብቃችኋል። እናንተ አብርሃም ኔሽን እስኪታየው ድረስ ይጠብቀዋል። ከኔ ጋር ናችሁ? የተነገረባችሁ ነገር የዘገየው በእናንተ አንደርስታንዲንግም ሊሆን ይችላል። አንዳንድ ጊዜ እግዚአብሔር መንገድ እየመራ በሚያሳልፋችሁ ነገር ላይ በጣም ኦብዘርቫንቱ ነው። እዩት፣ አስተውላችሁ። አሁን ራሱ እስቲ ቆይ የቸርች እኮ እንትን ሆኗል አይደል? የእግዚአብሔር ድምጽ መሆኑ ቀርቶ ቸርች ላይ በቃ እሁድ ቸርች እንሄዳለን፣ እስቲ ቃል ሰምተን እንመጣለን፣ ሃሌሉያ ወደ ቤት ገባን። ዛሬ ምንድነው ቃል የተማረ? አይገርምም? ደስ የሚል ትምህርት ስለ እንትን ተማርን። ከዛስ ስለ እንትን ተማርን እኮ አይደለም። ቸርች በሄድክ ቁጥር ስለ አንተ ነው እግዚአብሔር የሚያወራው። ስለ እንትን ተምሬ መጣው ዛሬ። አይገርምም? ዋው ፓስተሩ የሚገርም ነገር አወራ። ከዛስ ቀጣይ ሳምንት ትረሳዋለህ። ለቀጣይ ሳምንት ደግሞ ልትቀበል ትሄዳለህ። እስቲ የቀጣዩን ሳምንት የሚያስታውሰን ሲባል ማንም እጅ የሚያወጣ የለም። ምክንያቱም ቤቱ የገባ ጊዜ ሁሉም ረስቶታል። የትም ቦታ ስትገቡ በተለይ የእግዚአብሔር በሆነ ነገር ላይ አስተውላችሁ መናጠቅ ያለባችሁ እናንተ ናችሁ። እግዚአብሔር እንደዚህ አይነት አስተሳሰብ ይኖራችሁ በጌታ ማለት የእግዚአብሔርን ድምጽ እንድሰማ የረዳኝን መንገድ አንዱ ይሄ ነው። የትም ቦታ ስትሄዱ የእግዚአብሔር ቃል ሲነገር ምን እያወራ ነው? እግዚአብሔር ምን እያለኝ ነው? አሁን እንኳን በሚናገራችሁ ቃሉ አይደለም ስለዚህ አትገርምም እቺ ሴትዮ ስትገርም እንድትሉ አያስተምርም። ነገርኳችሁ እኮ ታምራቱ ቢሆን ኖሮ ከተማ ሙሉ የፈወሰው እንደዚህ አይነት ሰው መጣ፣ እንደዚህ አይነት ሰው መጣ፣ እንደዚህ አይነት ሰው መጣ እየተባለ አተታ ይጻፍላችሁ ነበር። ለእናንተ ግን ትምህርት የሚሆነው ነገር ነው የተቀመጠው። የተፈቀደለት ነገር ነው የተቀመጠው። ስለዚህ እቺን ሴት አንስቶ እግዚአብሔር ሲናገር ስለ ታይምና ስለ አትሞስፌር ሲያወራችሁ ምን እያላችሁ ነው? እኔ እናንተም ቦ እንደዚህ ያስባለሁ። ኦኬ ጌታ ሆይ በሲዝን ነው የምትባርከው። there is some atmosphere ማለት ነው አሁን እየተከፈተ ያለው። ወደ የትኛው የህይወቴ ክፍል ላይ ፎከስ ላድርግ ጌታ ሆይ? የትኛውን ነው ነክተ የምታልፈው? ዛሬ የትኛውን ፓርት ነው ነክተ የምትሄደው? በዚህ ወይ ነው ፎከስ የማስተካከል የምፈልገው። ስለዚህ አሁንም ስጸልይ እናንተ ማወቅ ያለባችሁ የእግዚአብሔር መንፈስ በኃይል ሲያልፍ እናንተ ናችሁ የምትነካኩት። በሌላ ቋንቋ የእግዚአብሔር መንፈስ ሲያልፍ እድል እየሰጣችሁ ነው። ንኩት፣ ወደ እናንተ ጎትቱት እያላችሁ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን ፈልጉት ይላል። ከዛስ ምን አድርጉ? ቀርቦ ሳለ ጥሩት። ሲመጣ መጥራት ያንተ ድርሻ ነው። አለቀ። በግድ ገፍቶ አይመጣም አንተ ጋር። በኢየሱስ ስም ጸልይላችኋለሁ። ዛሬ እግዚአብሔር በእውነት አመታት በህይወታችሁ የተቆጠሩ ነገሮችን መልስ ሰጥቷችሁ ይሄዳል። ለዘመናት ጥያቄዎቻችሁ መልስ ያላገኙ ጥያቄዎቻችሁ ለዘመናት ስትጠይቁ ስትከራከሩበት የነበረ ነገር የእግዚአብሔር መንፈስ ዛሬ መልስ ሰጥቷችሁ ያልፋል።